ውድና እየተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? አማን ናችሁ? አለን። ምን ነው ዛሬ ነጭ በነጭ ሆናችሁ? የሩታ ልጅ ሩታ ጴንጤ ናት፣ አብርሽ ጴንጤ ነው። ክርስትና ሰዓት ደግሞ አልደረሰም። ምን ነው ዛሬ ነጭ በነጭ ሆናችሁ? ወይ ዶክተር ናችሁ ወይስ የልጁ ክርስትና ከሆነ ገና ነው፣ ወይም ደግሞ እንጃ ክርስትና ያነሳሉ መሰለን። ነገር ግን አብርሽና ሩታ ፕሮቴስታንቶች ናቸው ግን ምን ነው ዛሬ በነጭ ለብሳችሁ መጣችሁ? ደግሞ የልጁ አባት መሀል የለም፣ የልጁ እናት ዳር ለቁጭ አድርጋችሁ ነጭ በነጭ ለብሳችሁ መጣችሁ። የምንድን ነው ነጭ በነጭ ለብሳችሁ? ተመካከራችሁ ነጭ በነጭ ጂንሱ በጂንስ ነጭ በነጭ። ሁለተኛ ደግሞ እርስ በርስ ተናቃችኋል። እሱን አፉ ይዛለች፣ ሩታ ደግሞ ከኋላ ጭንቅላቱን ይዛለች። ኧረ ተው! ኧረ ምንድን ነው? ኧረ ጋበሉ ምንድን ነው? ኧረ ምን ተፈጠረ? እኔ የማላውቀው ነገር ምን ተፈጠረ? ስታምሩ ወይ ምንድን ነው ነጭ በነጭ? ደግሞ መድኃኒት የምን መድኃኒት ነው? የምን መድኃኒት ነው? ማጠናከሪያ ነው? ማውርጃ ነው ወይ ልጁ ጠንካራ ለመሆኑ ነው? ምንድን ነው ደግሞ? ያንቺ ሕክምናው አልጋልና እንዴ? ኧረ እስቲ ሐኪም ቤት ሲሄድ እኮ አላየሁም። ለማንኛውም ቪዲዮ እንመለስ በጌታ መድኃኒት እየፈለኩ ነው ያልከኝ ምናምን ለምንድን ነው? ምንድን ነው የተፈጠረው? አታስጨንቁት። እሱን በቃ ቤት አቶን ስለሄደ መድኃኒት እየገዛልኝ ስለነበረ ምንድን ነው እሱን የምትሉት? በቃ አበጣች ሁሉ ታመምሽን የሰማነው ከሱ ነው። በቃ እሺ፣ መድኃኒት ያሌለው በሽታ ነው። በቃ በዚህ እንዝጋው። አጠገብሽ እስካለው ድረስ እኔም አብርሃምም እዩ ልንለው እንችላለን። የታመምሽን በሽታ ማወቅ እንችላለን። አንተ ዶክተር ነህ? ዶክተር አንተ ነህ? ካልሆነ ግን የታከምሽበት ሆስፒታል ሄጄ የምፈልገውን ነገር ጠይቃለሁ። እንዴት መረዳት ያቅጣቸዋል? እናንተ መናገር አለባት። ስትበላ እንዴት ነው ሰው ተደርጎ የሚያስመልሰው? አርግዛለች። ሌላ የተለየ ነገር አለ? አርግዛለች። እርግዝና አለ? ምን አለ? እንግዲህ በእናታችሁ ተረጋጉ። ምንም ማውራት አልፈልግም። በጣም ደክሞ እኮ ውጡ ውጡ። እሺ መድኃኒቱን አሳይ። አይቻልም አይቻልም አይቻልም። ማንህና ነው አንተ ለአንተ መድኃኒት የምታሳይ? ማንህ አንተ? አይቻልም። በቃ ለአንተ ልታሳይ አትፈልግም እንዴ? በቃ ቶ ሌላ ነገር ነው የደበቃችሁኝ። በመጣችሁ ቁጥር ሌላ ነገር እያሰብኩ ነው። ስለዚህ መድኃኒቱ አቤት አቤት ወከባ የፈለኩትን አድርጌ አውቀዋለሁ በሽታው። ማዘዣውን አሳይ። ሄርሻ እንዴ ቁጭ በላ ነው። እኔ እንድትጨነቂ አይደለም። እኔ ነገሮቹ እያስጨነቁኝ ስለሆነ ነው ማስጨነቅሽ። ይቅርታ እያስጨነቁሽ ከሆነ ግን የሐኪም ማዘዣውን ሊሆን እኔ ማለት አልተጠራጠረው ነገር አለ። ውጡልኝ ብላለች እቺ ልጅ ብቻ ሆና የሆነ ነገር ቢፈጠር እኔ እናንተ አንላቀቅም። ሰምተኛል? እንደማንተዋወቅ ሰው ነው የምንሆነው። የምሬን ነው፣ ቀልዴን አይደለም። ወይ መድኃኒዓለም እንደምን ይሻለኛል? ተረጋጋ። እንደዚህ ዝም ብለህ አይደለም እኮ ተረጋግታችሁ እኮ ማውራት ነው። ለምንድን ነው መግባት አይደለም እኮ ግን በዚህ ሁኔታ በዚህ ቴምፖ አታውራው። ተረጋጋና አንቺ ንገሪኝ። እሱ ካልተናገረ አንቺ ንገሪኝ። የሆስፒታሉን ውጤት ለምንድን ነው የደበቃችሁ? በቃ ይሄንን ማወቅ ፈልጋለሁ። አርግዛለች። እስቲ በጌታ ወይ ነው ይፈላ ምንድን ነው የምትሉት? በቃ ትክክለኛውን ውጤት ንገሪኝ። ምንድን ነው? እርጉዝ ናት። እኔ እነግራለሁ። ከኔ ለምን እንደማሰሙ? አዎ ሰብሰብ ብለሽ ተኝ። ሰብሰብ ብለሽ ተኝ። ሰብሰብ ብለሽ ተኝ አንቺ። ልጅቷ አሟታል። አንተ ጋር ነው የማወራው። ምን እየጮኩኝ አይደለም የመጣው። እኔ እንዳውቀው ያልፈለገው ነገር አለ ወይ? አቤል ይኸውልህ፣ እሱ ምን መሰለህ፣ አንደኛ ነገር አንተ ጋርም ችግር አለ። ምን መሰለህ፣ ባለፈውም ልትናገር ምን ነው ነጭ በነጭ ለበሳችሁ? ውጤቱ ምንድነው? ከሆስፒታል ተመርምራ ይቺ ልጅ የመጣው ውጤት ይሄ ነው ብለህ መናገር እርጉዝ ናት። ከነሲ የሷ ጉዳይ ስለሆነ ማንም በሷ ጉዳይ እኔ ሊጠይቅ አይችልም። እንዴ በሷ እኔን እንዳትጠይቁኝ። እኔ ራሷ እኔ ምንድነው ራሷ ትናገር። ኤርሚ ልታሳይ ነው። አሁን ተረጋግተሽ ነው መተኛት አንቺ የታመምሽው ምን ይችላል? ተመተኛት ምሽለው። ቆይ ልትጠይቁኝ የመጣችሁት ምንድነው ሀሳባችሁ? ለምን እንደሆነ ብሩክ ለምን ልጅ የምታጨናንቁት? በቃ ውጤቱ ለምን በዚህ ልክ ሊያስጨንቅ የፈለገው? በቃ ታመምኩኝ ያለቀ። ወይኔ ጉዴ! እንዴ ምንድነው የታመምሽው? ምን አገባክ? ልጅቷ ታማሚ ናት። በቃ ለምንድነው እኛ
ምን ሆነ ነው ሄርሜላ ወይኔ ጉዴ በእናታችሁ ተረጋጉ ምንም ማውራት አልፈልግም በጣም ውጡ እሺ መድኃኒቱን አሳይ አይቻልም አንተ ዶክተር ነህ አይቻልም ማንህና ነው አንተ ለአንተ መድኃኒት የምታሳይ ማንህ አንተ በቃ ለአንተ ልታሳይ አትፈልግም እንዴ በቃ ተው ሌላ ነገር ነው የደበቃችሁኝ በመጣችሁ ቁጥር ሌላ ነገር እያሰብኩ ስለዚህ መድኃኒቱን አሳይ እኔ ማንበብ እችላለሁ እስካንም ማድረግ ይፈልኩትን አድርጌ አውቀዋለሁ በሽታው ተመለሽ በዚህ ልክ መደበቅ የሚጠበቅባችሁ ነገር አይደለም አንተ በሽታው እሺ ልትፈውስለት እኮ ዶክተር እስኪ አንዴ ተረጋጉ በእግዚአብሔር በቃ ይኸውልህ ሌላ ችግር ሳይፈጠር አስወጣት እኔ ልጅቷ እንድትረበሽ አልፈልግም ይኸውልህ አስወጣው ሌላ ነገር አይፈጠርም እስካሁን ዝም ብዬዋለሁ ስለማከብረውና ስለምወደው ነው ጓደኛዬ ስለሆነ ነው ጓደኛዬ በቃ አንተ እያሰብክ ያለው ሌላ ነገር ሊፈጠር ነበር ይኸውልህ ልጅቷን አትበጥብጣት አቤል አንተም ተረጋጋ እናንተ እኮ እንደዚህ ያልነበራችሁ ምን ሆናችሁ ነው አቤል ልዩ ደግሞ ከመቼ ነው ጸባይተኛ የሆነው ማሻአላ ልዩ ከመቼ ነው ጸባይተኛ የሆነው ስለምን መድኃኒት ያገባኛል በጣም ነው የሚያገባኝ እቺ ልጅ ምን ይበላል ምንም ይሁን ምን ይነሳችሁ ተነጋግራችሁ መፍታት ያለባችሁ እንጂ እኔ አልጣለሁም እሱ እኮ ነው ወደ ሌላ ነገር እየገባ ያለው እኮ ለምንድን ነው የምትገባበዙት ጸብ እዩ የሐኪም ማዘዣውን አሳይኝ ይሻንዲ ቁጭ ብላ እኔ እንድትጨነቂ አይደለም እኔ ነገሮቹ እያስጨነቁኝ ስለሆነ ነው ማስጨነቅሽ ይቅርታ እያስጨነቁሽ ከሆነ ግን የሐኪም ማዘዣውን ሊሆን አይቻልም የምትጠራጠረው ነገር አለ በዚህ ልክ መደበቅ የፈለግከው ምን እንደሆነ ማወቅ ስለፈለግኩ እንጂ ሌላ ምንም እኔ እንትን የምለው ነገር የለም ሄርሚ በቃ የሐኪም ቤቱን ያዘዘልሽ ፕሪስክሪፕሽን ብቻ አሳይኝ አይቻልም አንተ ዶክተር ነህ አንተ ምንድነው እንዳታሳዩ እኮ ቤት ውስጥ ተቀምጣችሁ ብቻችሁን ይኸውልህ እዩ እኔ ከሱ ጋር መከራከር አልፈልግም አስወጣው እቺ ልጅ የምትፈልገው አንድ ሰው ነው ያ ሰው ደግሞ ለዛ ሰው ነው ማን ነው ያ ሰው ንገረን ምን አገባ አንተም እኔም ሁላችንም አይደለም አብሪሽ ብቻ ነው ለዛ ከሆነ ደግሞ በዚህ ልክና እኔ እኮ አሁን እቺ ላስታምኑ ነው የመጣሁት ግን ወደ ክርክር ይወሰድ ባለ ካሜራማን አብሪሽ ነው ያው ነገር ንገረኝ በግድ እያለኝ ነው አሁን ልጅቷ ትውከት እያላት ነው በቃ ተገማመተን በዚህ ገመትኩት ታውቃለህ በዚህ ልክ ደግሞ ንገርና በጣም ነው የገመትኩ ይኸውልህ ነገ ከነገ ወዲያ ነገር ያለው አይደል ነገ ከነገ ወዲያ ይሄ ነገር ይፋ ይሆናል የዛኔ እኔ እናንተ የሚያስጠላ አገማመት ነው የሚኖረን ጓደኝነታችን በቃ እንደፈለከው ገምተው እንዴ በግድ ይሄን ያህል ወርደ የሰው ነገር ንገረኝ ማለት ተገቢ አይደለም እኔ አትንገረኝ ለምንድን ነው እሷ እንድትነግረኝ ማታረጋት ምን አገባሽ አንተ አትንገረኝ አንተ ባለጉዳይ አይደለህም አይደል አትንገረኝ እሷ ግን ለምንድን ነው እንድትነግረኝ ይኸውልህ ሰምተኛል ብርኬሽ በእኔ ቦታ ብትሆን ማለት ነው እንደኔ ነበር የምታደርገው ወይ ደግሞ ከኔ የበለጠ ነበር ነገር ስለዚህ ማለት በአንተ ቦታ ነው ውጣ በቃ ሂድ ውጣ በአንተ ቦታ ነው አንዴ አንተም ቁጭ ብላ አንተም እንትን ስለማይመለከትና በቦታው ላይ ስለማትገባ አንተም እዚህ ጋር አንዴ ቆይ እግዚአብሔር አንተም ቁጭ ብላ ተነጋገሩ በአንተ ቦታ እንደሆነ የፈለግከው አይደለ ና ውጣ እኔና ሄርሜላ እናወራ ስለማይገባ ነው እዚህ ጋር ማለት ነው ማወቅ የሌለብህ ነገር ስላለ ነው እኮ ለምንድን ነው አንተ ጋር የተፈጠረ ነገር አለ ይኸውልህ ስለማይመለከትህ ነው እያልኩ እኮ ነው አንተ ያ ሰው አይደለም የምትፈልገው ሰው ልታወራው የምትፈልገው ሰው አይደለም እያልኩ እኮ ነው በማያገባ ገብተህ ብዙ ነገር አዎ በርግጥ እኔና ነገር መሄድ አልፈልግም በቃ ስሜታዊ ሐኪም ቤቱን ብቻ ወረቀት ነው ማየት ፈልገው አንተ ማን ነህና ነው ወረቀት ብታሳየኝ ወይ እንስማማለን ወይ ደግሞ በዚህ ይቀጥል ወይ ሄርሜላ ኧረ በጣም በተሽኩ ልጆቹን ወጣላ ኧረ ሽንት ቤት ልጅቷ ምን እንደተፈጠረ ማወቅ ስለሆነ የምፈልገው አሁን ሊያልቅ ይችላል አቤል ላይ በዚህ ልክ ጫና እንድታደርግበት አልፈልግም ባለ ጉዳዩ እኔ ነኝ እኮ ብሩክ አይደል እንዴ በዚህ ልክ አቤል እንድትጨቀጭቁት አልፈልግም በቃ ባለ ጉዳዩ እኔ ነኝ አይደል ብሩክ በቃ ምን ነገር አልፈለኩም አጠገቤ ስለነበረ እሱ ሁሉ ነገር አይቶታል አለቀ ከዛ ባለፈ ደግሞ መፍትሄ በሌለው ነገር ላይ አሁን ለእናንተ መናገር ምንም አይጠቅምም አለቀ እኮ በቃ ሁሉ ነገር ከአቅሜ በላይ የሆነ ነው አሁን እዚህ ጋር መታችሁ ለእናንተ መከራከራችሁ ለእኔ ምንም ነው በቃ ግን ደግሞ ቢያንስ በቃ በጣም ጭንቅላትን እየረበሻችሁ ነው ያላችሁት በጣም ስለዚህ ከቻላችሁ አሁን ውጡልኝ እና ብቻ የለውንበት ውጡ ይሄን ነው ፈልገው ውጡ አለች ውጡ አልሐምዱሊላህ ውጡ በቃ ውጡ ሁላችሁ ውጡ እያልሽኝ እኮ ነው አንተ ውጣ ነው ትችሽ ሞታ በዚህ ውጣ ጊዜ ከጎኔ ባለበት ሰዓት እነሱ ሌላ ነገር ነው በቃ እያሰባሉ በቃ ውጣ ሁላችሁ ውጡ ሶስታችሁም ውጡ ካሜራማ አብሬሽ አንተም ከምን ውጣ ሄርሜ እኔ ትችሽ አልወጣ ማስወጣት ካለብኝ ደግሞ እሱን አስወጣዋለሁ እሱ ነው አይደል ይሄ ሁሉ ችግር እየረበሸ ያለው አይ በኔም በኩል በዚህ የሰው ነገር ንገረኝ እያለኝ ነው ሄርሜላ ገብቶሻል
ያንቺን ነገር ነው ንገረኝ። የነገርኩህን ነገር ያዝልኝና ውጡልኝ ብቻ የለውም በቃ የነገርኩህን ነገር ያዝልኝ ብቻ። አቤል ይሄንን ነገር ዛሬ ማወቅ ፈልጋለሁ። ላስጨንቅሽ አልፈልግም፣ ግን በቻልሽው መጠን ብትነግሪኝ ደስ ይለኛል። ብሩክ ብቻ ነው የምፈልገው፣ ውጡልኝ። ብቻ የሚያደርግ ነገር ምን ተፈጠረ? ይኸውልህ ሰምተኛል አይደል? ውጡልኝ ብላለች። እቺ ልጅ ብቻ ሆና የሆነ ነገር ቢፈጠር እኔ እናንተ አንላቀቅም። ሰምተኛል አይደል? እንደማንተዋወቅ ሰው ነው የምንሆነው። የምሬን ነው፣ ቀልዴን አይደለም። እቺ ልጅ ብዙ ነገር ደርሶባታል። ብዙ የማውቀው ነገር አለ። ለምን አልነግረኝም? ይደርስባታል። ምንም ስለማይመለከትህ አልነግርህም። የጉዳዩ ባለቤት እሷ ነች እና ደግሞ ልትነግረው የምትፈልገው ሰው አንድ ሰው አለ። ለሱ ነው መናገር የምችለው። ግን እቺ ልጅ ብቻዋ ሆና ሌላ ነገር ቢፈጠርባት ካንተ እራስ እንዳታስፈራረኝ። አቤል በእግዚአብሔር ትወድቀኝ። አቤት በቃ እንመለሳለን። መመለስ ካለብን እንመለሳለን። ገብቶሃል? በቃ አለ አይደለች ታማለች። አንደኛ ነገር ንገረኝ ባልኩት እኔ ላይ ይዘትብኛል እኮ እሱን እኮ ተነጋግራችሁ መፍታት ትችላላችሁ። ጓደኛዬ እኮ ነው። ተነጋግራችሁ መፍታት ትችላላችሁ። በኢየሱስ